የኤርትራ ሰራዊት በከባድ መሳሪያ ጋየ። ፕሬዝዳንት ኢሳያስ አፈወርቂ በንዴት በገኑ። ልዩ ሰበር ዜና ከድንበር ተሰምቷል። እስከ ፍጻሜው ከኛ ጋር ከሆናችሁ ዝርዝሩን ትሰማላችሁ። በተመሳሳይ የኢሳያስ አፈወርቂ አስተዳደር በአፋር ህዝብ ላይ ዘር ተኮር ጭፍጨፋ መፈጸሙን የተመለከተ ከድንበር የተሰማ እጅግ ልዩ ዘገባ ይዘናል። በህጸጽ መጠለያ ጣቢያ የምግብ እጥረት የለም ተብሏል። የትግራይ ጊዜያዊ አስተዳደር ሰዎች በረሃብ እያለቁ ነው ሲል የፌዴራል መንግስት ለረሃቡ ህወሓትን ወንጅሏል። የተለየ ሰበር መረጃ ተሰምቷል። በዝርዝር ይቀርባል። የሰላሌ ህዝብን ያንቋሸሸው ፓስተር ላይ ምርመራ መጀመሩ በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ሲመነዘር የአውሮፓ ዩሮ 175 ብር ከ6 ሳንቲም ተመንዝሯል። ፓውንድ ስተርሊንግ 204 ብር ከ6 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ሲሆን በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ብር ከ9 ሳንቲም፣ የእንግሊዝ ፓውንድ 203 ብር፣ ዩሮ 178 ብር ከ1 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ4 ሳንቲም እንዲሁም የቻይና ዩዋን 21 ብር ከ5 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም፣ የእንግሊዝ ፓውንድ 200 ብር፣ የአውሮፓ ዩሮ 180 ብር እየተመነዘረ ነው። ሰላሌን መተተኛና ጠንቋይ ሀገር ናት በማለት በአደባባይ ጥላቻ የሰበከው ፓስተር ሄኖክ ግርማም ምርመራ እየተደረገበት መሆኑ ተሰማም። በኦሮሚያ ክልል ሰሜን ሸዋ ዞን አቃቤ ሕግ መምሪያ የሰላሌ ህዝብን ክብር የሚነኩ ንግግሮችን ያደረገውን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አሳውቋል። የፊቼ ከተማ አቃቤ ሕግና ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ባዩሽ አለማየሁ ከበደ የተባሉትን ግለሰብ በቁጥጥር ስር አውሎ ምርመራ እየተደረገባት እንደሆነ ተገልጿል። የሰሜን ሸዋ ዞን አቃቤ ሕግ መምሪያ ኃላፊ ዳምጠው ጠና ምርመራ መጀመራቸውን መግለጫ ሰጥተዋል። የፓስተሩ ንግግር ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥር ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ብለዋል። ፓስተሩ በአሁኑ ወቅት ከሀገር ውጪ እንደሚገኝ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል ህግ አካላት ጋር የቅርበት ክትትል ንግግር እየተደረገ መሆኑን አረጋግጠዋል። የጀግኖች መፍለቂያና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌን ስም መንካት የህዝብ ቁጣን የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣል ብለዋል። የአቃቤ ህግ መርማሪው የህግ በላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በጊዜው ለህዝብ ይፋ እንደሚያደርግ አሳውቋል። ዞኑ በህዝብ ላይ የጅምላ ጥላቻ ንግግር ያስተላለፈውን ፓስተር በምንም ሁኔታ ለህግ ከማቅረብ እንደማይቆጠብ ገልጿል። የሰላሌን ህዝብ በጅምላ የፈረጀ ፓስተር በበርካቶች ቁጣ የቀሰቀሰ ሲሆን መንግስት እርምጃ እንዲወስድ እየተጠየቀ ነው። በተለይም የአካባቢው ተወላጆች መንግስት ግለሰቡን በቁጥጥር ስር አውሎ በህግ አግባብ ተጠያቂ እንዲያደርግ በተደራጀ መንገድ እየጠየቁ ነው። በኢትዮጵያ ካለፉት ቅርብ ዓመታት ወዲህ ፓስተሮች በህዝብ ላይ መሰል የጅምላ ፍረጃ ጥላቻ ንግግሮችን በስፋት እየረጩ ነው። በቅርቡ አንድ ፓስተርም የሰሜን ኢትዮጵያ ህዝብ ዘንዶ አምላኪ ነው በማለት በአንድ አካባቢ ላይ የጥላቻ ንግግር ማስተጋባቱ ይታወሳል። በህዝብ ላይ መሰል ጥላቻ የሚያሰራጩ ፓስተሮች በህግ አግባብ ተጠያቂ እንዲሆኑ በተደጋጋሚ ቢጠየቅም መንግስት ለጉዳዩ እምብዛም ትኩረት አልሰጠውም። ይህ አይነቱ የተለመደ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሚበዛባቸው አካባቢዎች ላይ የጥላቻ ንግግር ተባብሶ መቀጠል የሃይማኖት መቻቻል እንዳይሸረሸር ተሰግቷል።
ምርጫ ቦርድ በማዕከላዊ ኢትዮጵያ ክልል በዜጎች ላይ የመደራጀትና የፖለቲካ ፓርቲ የመመስረት መብት ላይ የሚፈጸም ጥሰቶች እንዲቆሙ አሳሰበም። የኢትዮጵያ ብሔራዊ ምርጫ ቦርድ በማዕከላዊ ኢትዮጵያ ክልል በዜጎች የመደራጀትና የፖለቲካ ፓርቲ የመመስረት ዴሞክራሲያዊ መብት ላይ የሚፈጸሙ ጥሰቶች እንዲቆሙ አሳስቧል። ቦርዱ ታህሳስ 15 ቀን ባወጣው መግለጫ የኮንታሞ ህዝቦች ዴሞክራሲያዊ ፓርቲ መስራቾች ፓርቲ ለመመስረት የሚያስፈልጉ ሁሉንም ህጋዊ ሰነዶችን አሟልተው የመስራቾች ጠቅላላ ጉባኤ ጥቅምት 30 ቀን 2018 በማዕከላዊ ኢትዮጵያ በቡታጀራ ከተማ እንደሚያደርጉ ለቦርዱ ማሳወቃቸውን ገልጿል። ይህን ተከትሎ ቦርዱ ለክልሉ መንግስት አስተዳደር፣ ለክልሉ ፖሊስ ኮሚሽንና ለምስራቅ ጉራጌ ዞን አስተዳደር፣ ለቡታጀራ ከተማ አስተዳደር፣ ለማረቆ ልዩ ወረዳ ኮማንድ ፖስትና ለቡታጀራ ከተማ ሰላምና ጸጥታ ጽሕፈት ቤት ለመስራቾቹ የጸጥታ ድጋፍ ትብብር እንዲደረግላቸው በደብዳቤ ማሳወቁን ገልጾም የቦርዱ ባለሙያዎችም በህጉ መሰረት በቦታው በመገኘት ታዝበው ሪፖርት እንዲያቀርቡ ተመድበው እንደነበረ አስታውሷል። ሆኖም የክልሉ የጸጥታ አካላት ጉባኤውን ማድረግ የማይቻልበትን ሁኔታ በጽሁፍ ለቦርዱ ሳያሳውቁ መሳሪያ የታጠቁ የቡታጀራ ከተማ የጸጥታ አካላት በጉባኤው ዕለት ከተማውን በኮማንድ ፖስት ስር ስለሆነች መሰብሰብ አይቻልም በሚል ለስብሰባ የመጡትን የፓርቲ መስራች አባላቶችን ከአዳራሽ በማውጣት በቁጥጥር ስር እንዳዋሏቸው ቦርዱ በታዛቢነት ከላካቸው ባለሙያዎች ሪፖርት መረዳት እንደቻለ መግለጫው አመላክቷል። በጋምቤላ ክልል ስደተኞችን ኢላማ ያደረገ ሐሰተኛ መረጃ ስርጭት ውጥረቱን ሊያባብስ እንደሚችል የስደተኞች ኮሚሽን አሳወቀ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን በጋምቤላ ክልል የሚገኙ ስደተኞችን ኢላማ በማድረግ በማህበራዊ ሚዲያ ላይ እየተሰራጩ ያሉ ሐሰተኛ መረጃዎች አሳሳቢ መሆናቸውን ገልጾም ሁኔታው በአስቸኳይ እልባት ካልተሰጠው ውጥረት ሊያባብስ እንደሚችል አስጠንቅቋል። ኤጀንሲው ባወጣው መግለጫ አሳሳች ትርክት ስርጭት በስደተኞችና በአስተናጋጅ ማህበረሰቦች ላይ አደጋ እንደሚፈጥር በመጠቆም ለሁኔታው ሰላማዊ መፍትሄ እንዲፈለግለት ጥሪ አቅርበዋል። አክሎም እንዲህ አይነቱ ንግግሮች በንጹሃን ዜጎች ላይ አደጋ እንደሚፈጥሩ፣ አብሮ የመኖር እሴትን እንደሚጎዱ የገለጸው መግለጫው ሁሉም አካላት ከጥላቻ ንግግር እንዲታቀቡ አሳስበዋል። የስደተኞች ከፍተኛ ኮሚሽኑ በሁኔታው መባባስ የምግብና የውሃ አቅርቦት ጨምሮም አንዳንድ ሰብአዊ አገልግሎቶችን ለጊዜው ለማቋረጥ መገደዱን ገልጿል። ስደተኞች ከሀገራቸው ጥቃት ሸሽተው ደህንነትን ፍለጋ የመጡ በመሆናቸው በጅምላ ተጠያቂነት ሊፈረጁ አይገባም ሲል አሳስቧል። ኤጀንሲው የሲቪልና የማህበራዊ ባህሪ ያለውን ጥገኝነት ለድርድር የማይቀርብ መርህ መሆኑን አጽንኦት ሰጥቶታል። በተለያዩ ማህበራዊ ሚዲያ ገጾች በህጸጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ አልደረሳቸውም የሚል መረጃ የተሳሳተ ነው ሲል የኢትዮጵያ አደጋ ስጋት አመራር ኮሚሽን አሳወቀ። ኮሚሽኑ በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ አልደረሳቸውም የሚል የተሳሳተ የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ነው ብሎታል። የሰብአዊ ድጋፍን በሚመለከት ባወጣው መግለጫም በአካባቢው የሚገኙ ተፈናቃዮች በመደበኛነት ዓመቱን በሙሉ ድጋፍ ስለሚያስፈልጋቸው የምግብ ስርጭት ሳይቋረጥ እየተከናወነ ይገኛል ብለዋል። በህጸጽ መጠለያ ጣቢያ የሚገኙ ዜጎች ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው ነበር ያለ ሲሆን ከመስከረም 2018 ጀምሮ ታህሳስ ወር 2018 ድረስ የተሟላና ያልተቋረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን ገልጿል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ ሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽኑ በኩል አስፈላጊ ድጋፍ ለመፈጸም የሚያስችል ዝግጅት አለም ብሏል። ሆኖም ለተፈናቃይ ማህበረሰብ የሚላክ ድጋፍ ለታለመለት ዓላማ መዋሉን ማረጋገጥ ኃላፊነቱ የክልሉና የአካባቢው ጊዜያዊ አስተዳደር ነው ብሏል። የቀይ ባህር አፋር ህዝብ በኤርትራ መንግስት የዘር ማጥፋትና
የመብት ጥሰት እየተፈጸመበት ነው ሲል የቀይ ባህር አፋር ዴሞክራሲያዊ ድርጅት ገለጸ። የቀይ ባህር አፋር ህዝብ በኤርትራ መንግስታዊ የዘር ማጥፋትና የመብት ጥሰት እየተፈጸመበት ነው ሲል የቀይ ባህር አፋር ዴሞክራሲያዊ ድርጅት ገልጿል። ድርጅቱ ዛሬ በሰጠው ጋዜጣዊ መግለጫ የኤርትራ መንግስት ከ1993 ጀምሮ በኤርትራ ዳንካል አካባቢ የሚኖረውን የቀይ ባህር አፋር ማህበረሰብ መንግስታዊ የዘር ማጥፋት ወንጀል ፈጽሞበታል ብሏል። የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫው እንደተናገሩት የኤርትራ መንግስት በአፋሮች ላይ ከህግና ከፍርድ ውጪ ግድያዎችን፣ ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰርና ማሰቃየት፣ መሰወር፣ የግዳጅ ወታደራዊ ምልመላ፣ በግዳጅ ማፈናቀል እየፈጸመ መሆኑን ጠቅሷል። በቋንቋችን እንዳንማር በመከልከል መስጊዶችን በመዝጋትና የቁርአን ትምህርት በመከልከል የቀይ ባህር አፋር ህዝብን ባህልና ማንነት በማጥፋት ላይ መሆኑን ተናግሯል። ከቀይ ባህር አሳን ማጥመድ መከልከልን ጨምሮ ኢኮኖሚያዊ መብቶችን በመጣስ የህልውና አደጋ ውስጥ አስገብቶናል ሲሉ የድርጅቱ ሊቀመንበር ኢብራሂም ሃሩን ገልጸዋል። በዚህ ምክንያት በርካታ የቀይ ባህር አፋሮች ከመኖሪያቸው ተፈናቅለው የተሰደዱ መሆኑንም ጠቅሰዋል። የኤርትራ መንግስት ዓላማ የቀይ ባህር አፋርን ከቀይ ባህር ማስለቀቅ መሆኑን ሊቀመንበሩ ተናግረዋል። በኤርትራና በኢትዮጵያ ድንበር በተለይም በባድመና በሰሜናዊ የድንበር መስመሮች ላይ ሰሞኑን የተቀሰቀሰ ወታደራዊ ውጥረት በከፍተኛ ሁኔታ ጨምሯል። ከተለያዩ አቅጣጫዎች የሚሰነዘሩ ጥቃቶች በኤርትራ መከላከያ ሰራዊት ላይ ያነጣጠሩ ሲሆኑ ይህ ሁኔታ በቀጠናው ላይ አዲስ የጸጥታ ስጋት መፍጠሩ ተነግሯል። በተለይም ታጣቂ ቡድኖች ከባድ መሳሪያዎችን በመጠቀም ጥቃት እየሰነዘሩ እንደሆነ ታውቋል። እነዚህ ታጣቂዎች ከየትኛው ወገን እንደሆኑ በይፋ ባይገለጽም በአካባቢው የሚንቀሳቀሱና ቀደም ሲል ከሰራዊቱ ጋር ግጭት የነበራቸው ኃይሎች መሆናቸውን መረጃዎች ይጠቁማሉ። ጥቃቱ የተፈጸመው ሰራዊቱ ባልጠበቀው ሰዓትና ስትራቴጂካዊ በሆኑ ቦታዎች ላይ መሆኑ የጥቃቱን አደገኛነት ከፍ አድርጎታል። በኤርትራ በኩል ሰራዊቱ የመከላከያ እርምጃዎችን እየወሰደ መሆኑ ቢታወቅም የታጣቂዎቹ ድፍረትና የታጠቁት የጦር መሳሪያ አይነት ጉዳዩን ውስብስብ አድርጎታል። ይህ እንቅስቃሴ ከቀጠናዊ ፖለቲካዊ ለውጦች ጋር ተያይዞ የሚመጣ ሊሆን እንደሚችል ተንታኞች ይናገራሉ። ድንበር አካባቢ የሚኖሩ ነዋሪዎች በከባድ መሳሪያ ድምጽና በእግረኛ ጦር እንቅስቃሴ ምክንያት ስጋት ላይ መውደቃቸውን ገልጸዋል። የኤርትራ መንግስት እስካሁን ድረስ ስለደረሰው ጉዳት መጠን ይፋዊ መግለጫ ባይሰጥም በድንበሩ አካባቢ ያለው ወታደራዊ ንቃት ግን በከፍተኛ ደረጃ ተጠናክሯል ነው የተባለው። በሰራዊቱ ላይ የተሰነዘረው ጥቃት በቀጠናው ካለው ሰፊ ጂኦፖለቲካዊ ሽኩቻ ጋር የተቆራኘ መሆኑ ይገመታል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር፣ በሱዳን በኩል ያለው አለመረጋጋት ለታጣቂ ቡድኖች ምቹ ሁኔታ ፈጥሮላቸዋል የሚሉ አስተያየቶችም እየተደመጡ ነው። ታጣቂዎቹ የኤርትራን ሰራዊት አቅም ለመፈተሽ የሚያደርጉት ጥረት ምናልባትም ትላልቅ ኃይሎች ከጀርባ ሆነው የሚደግፉት ሊሆን እንደሚችል ስጋት አለ። የኤርትራ ሰራዊት ለበርካታ አስርት ዓመታት በጦርነት ውስጥ ያለፈና ልምድ ያለው ቢሆንም አሁን የሚገጥሙት ጥቃቶች ግን የደፈጣ ውጊያ ባህሪ ያላቸውና ለመከላከል አዳጋች የሆኑ መሆናቸው ተገልጿል። ይህ ወቅታዊ ግጭት ካልበረደ የቀጠናውን ሰላም ወደ ከፋ ደረጃ ሊያሸጋግረው እንደሚችል ስጋት አለ። የኤርትራ መንግስት የድንበር ደህንነትን ለማስጠበቅ ተጨማሪ ኃይሎችን ወደ አካባቢው እያስጠጋ ቢሆንም የታጣቂዎች እንቅስቃሴ ተዳክሞ አልታየም። የዓለም አቀፉ ማህበረሰብና የአካባቢው መንግስታትም ሁኔታውን በቅርበት እየተከታተሉት ይገኛሉ። የኤርትራ ሰራዊት በታጣቂዎች ላይ የሚወስደው የአጸፋ እርምጃና የታጣቂዎቹ የቀጣይ እርምጃ በቀጣይ ቀናት የድንበሩን ዕጣ ፈንታ የሚወስኑ ይሆናል። በአሁኑ ወቅት በአካባቢው ያለው ሁኔታም እጅግ አስጊና በማንኛውም ሰዓት ወደ ትልቅ ጦርነት ሊያመራ የሚችል የጸጥታ ችግር መሆኑን የጸጥታ ባለሙያዎች አስጠንቅቀዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።